የእግዚአብሔር የበቀል ቀን ስለ ጽዮንም ክርክር የብድራት ዓመት ነው። እግዚአብሔር እያለ ያለው በበቀልና በብድራት ወደ አንተ መጣለሁ እያለ ነው። ደግሞም የብድራቱ ቀን ዛሬ ነው። ኢሳይያስ 34:8 የእግዚአብሔር የበቀል ቀን ስለ ጽዮንም ክርክር የብድራት ዓመት ነው። እግዚአብሔር እያለ ያለው በበቀልና በብድራት ወደ አንተ መጣለሁ እያለ ነው። የእግዚአብሔር የበቀሉ ቀን ዛሬ ነው። ደግሞም የብድራቱ ቀን ዛሬ ነው። ብድራት ማለት የተወሰደብህን ነገር በጥፍ አስመልሶ ይመጣል። እግዚአብሔር ምን አድርጎ ተበቅሎ በቀል የኔ ነው ያለ እግዚአብሔር። በቀል ማን ነው? በቀል የእግዚአብሔር ነው። በቀል ያንተ አይደለም። እግዚአብሔር ተበቅሎ በረከትን ይዞ ወደ አንተ ይመጣል። እኔ በመፍሰስ የሚሰማ ሰው ሳይሆን ውስጡ እየተቃጠለ ሬማውን መውሰድ አለበት። ለምን መሰላችሁ? የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ምን ያደርጋል? ይወጋል። በኢየሱስ ስም መንፈሳችሁ ላይ ቃል ይጨመጥ። በቀል የእግዚአብሔር ነው። አሜን። ወሰድኩት በሉ ባካችሁ። መጥቶ ኢምፓርት አደረኩኝ እንዳልናንተም ወሰድኩት በሉ ባካችሁ። በደንብ ስሙ። የኤዶሚያስ ፈሳሾች ዝፈት ሆነው ይለወጣሉ። አፈሯም ዲን ይሆናል አለ። መሬቷም የሚቃጠል ዝፈት ትሆናለች። በጣም የሚገርም በሌሊትና በቀንም አትጠፋም። ጢሷም ለዘላለም ይጤሳል። ከትውልድ እስከ ትውልድ ድረስ ባድማ ትሆና ትኖራለች። ለዘላለም ዓለምም አያልፍባትም። ኤዶሚያስ ማለት ምን ማለት እንደሆነ ልንገራችሁ። የመጀመሪያው ነገር ይሄን ብቻ ነው። ሁለት ወንድማማች ነበረ ይላል። ማናማ? ኤሳውና ያዕቆብ። ያዕቆብ ወጥ እየሰራ ኪዳን አለ። ከዛ ምንድነው የሆነው? አንድ ቀለጣ አንድ ነገር ተፈጠረ። ኤሳው ራበው። ሲርበው ቀይ ወጥ እየሰራ ነው። ባከኔ ከወጡ አብላኝ አለው። ብኩርናን በወጥ ልስጣ ነው። ብኩርና ለመኔ በላምጣዋ ብኩርና ያስጠኛ ነው። ከዛ ወጥ ቀይ ወጥ በላ ይላል። ወጥ እንደበላ ስሙ ኤዶም ተባለ። ኤዶም ማለት ቀይ ከምን የመጣ ነው? ከቀዩ ወጥ የመጣ ትርጉም ነው። ከዛ ኤዶሚያስ ተባለ። ማን ነው የተባለው? ኤሳው። ልክ እንደበላ ዘር ቀየረ ማለት ነው። ሐረግ ቀየረ ማለት ነው። ስለዚህ አሁን ምን ሆነ? ልክ ዛጋ ብኩርናውን ሲወስድ ስሙ ተቀየረ። ማን ነበር? ኤሳው የነበረው ስም ኤዶም ተባለ። ልክ ብኩር መንፈሳዊ ነገር ቅጽበታዊ ነው። አታውቁም እንዴት? እንደ አንዳንድ ሰው ግራ ነው የሚገባኝ። እና በንግግር ውስጥ እንኳን የምትናገረው ነገር ተጠንቀቅ። ለዚህ ነው ስትናገር እንኳን አይሳካልኝም ብለህ ስትል ነገር እንዲህ ነው ጀርባ የሚሰጠው። ይሳካልኛል ብርክት ቅጽበታዊ ነው። ቅጽበታዊ ንግግር ስትናገር በህይወት ላይ የማታውቀው ነገር ይሆናል። ለዚህ ነው ሞትና ህይወት ከዛ ምን አለ? ብኩርናዬ ለምኔ ነው ሰጠው አለው ሲለው ኤዶም ኢሚዲየትሊ መጽሐፍ ደግሞ ጻፈው። ልክ ይሄንን ብሎ ሲበላ ኤዶም ቀይ ወጥ በላ። ከዛ ለማን ጠላት ሆኖ ተገኘ? ለያዕቆብ ለእስራኤል ጠላት ሆነ። ታላቅ ልጅ እያለ ታናሽ አይከብርም። ምክንያቱም ይሄ መርህ ነው። ባል ካለ በሚስት አይጠራም። የአቶ ኬሌ ቤት ነው የሚባለው። ልክ እንደዛ የእግዚአብሔር መርህ ስለሆነ እንደዚህ አለው። ልጄ ሆይ ኤሳው አዳይ ነው፣ ሂድና ነፍሴ ትባርክ በልቼ ልመርቅ ነፍሴ ትባርክ፣ ሂድና አደኛ ንፎትን ይዘህ ሂድና ቶሎ በላለው። እሺ አለና ሮጠ። እናትየው ተሰማለች። እናትየው ሰማችና ይኸውልህ አሁን ሰውየው በእናትየው ፊት ሞገስ አገኘ። ጉዳዩ ያለቀው መቼ ነው? የዛኑ ቅጽበት ነው። ኤዶም ተብሏል። ነገር ተቀይሯል። ከዛ አባት ወንድምህን ልመርቅ ነው እና ወንድምህ ሳይመረቅ አንተ መመረቅ አለብኝ። እንዴ ምን ሆነሻል አላት። ምርቃቱ እርግማን ቢሆንስ አለ። እንደዚህ አለችው። እርግማኑን እኔ ወስደዋለሁ። እርግማን ከሆነ ምርቃት ከሆነ ግን አንተ ውሰድ። እማየት ያላት ግድ የለም አለችው። ሄድና ቶሎ ብለህ ጥቦት አምጣ። ላጥ ከዛ ቆዳ ሰፋችበት ይላል። እኔ ምን አይነት በዚያ ዘመን እንዲህ አይነት ጥበብ አለ? ምን አይነት ሴነ ሰፋች ድብ እናርጋ ነው ላይ ኤሳው ጸጉራም ነው። ድብ እናርጋ ሰፋችና አባዬ አለው። አቤት ይኸው የመጣው ዋና እንዳለው እኔ ኤሳው ነኝ አለው። አቤት ምን አይነት ሰው ነው? ኪና ወደዚያ ነው። አሸተተው፣ ዳበሰው። ግን እኮ ንግግርህ ማንን ይመስላል? ያዕቆብን ይመስላል ነው። አረ ይኸው እኮ ሰውነት እሱ ነው ምናምን አለ። አዎ አለው። ብላ ነው። አበላውና በላና ጠገበ። እኔ አንድ ነገር ብቻ ልንገርህ፣ ወንድሞቼ ለአንተ ባሪያ ናቸው። በቃ ይሄ ቃል ብቻ ልንገርህ። ወንድሞቼ ለአንተ ምንድን ናቸው?
በእስራኤል እኮ ታላቅ ልጅ አባት ነው። አባት ከሌለ ንብረት የሚወርሰው ንጉስ የሚሆነው እሱ ነው። በአንድ ቃል ወንድሞቼ ላንተ ባሪያ ናቸው። ቻው ወጣ። ይኸውላችሁ በደንብ ልንገራችሁ፣ አንድ ነገር ልንገራችሁ። በሕይወታችሁ አባታችሁ ሁለት ምላስ የለውም። እንት ከሆናችሁ ቀድማችሁ አስመርቁ። ሌላ ጊዜ ቢረግም አይሆንም። መጀመሪያ ወጣ። ገብቶሃል? መጀመሪያ ከመሄዱ በፊት አባዬ በለው። ሺሎ ሺማ ኒና ሜም ይበል። በደንብ አድርገህ ሰርተህለት ማለት። ሁለተኛ ጊዜ የማይሆን ነገር እናገራለሁ። ንገሩት። መጀመሪያ እኮ ያልከኝ መጣ፣ ኤሳው መጣ፣ ምርጥ ወጥ ሰርቶ መጣ። እሱ ቁጭ ብሎ ወደ ቦታ ያዋል። ምን ላይ ቁጭ ብሎ እንደማይሆነ አባዬ መጣዋል። አንተ ደግሞ ማነህ? ብኩር ልጅ። በጣም ብኩር ልጅ ምን ነኝ? ኤሳው ነኝ። የብኩር ልጅ። ያው ንግግሩን ተመልከቱ። የብኩር ልጅ ብኩርናውን ሸጦ ያለ ነኝ። የብኩር ልጅ ኤሳው ነኝ ብሎ ሲለው ወይ ወንድም ምርቃትን ወሰደው። አጭበርብሩ ለቅሶ ቢመታ ከበሮ እና ቆይ ምንም የለኝ ወሰደ እኮ። ወንድሞቼ ባሪያ ሆኑልህ ብዬዋለሁ። ምን ላድርግ? እሱ ተቆጥቶ ገላለሁ ብሎ ሲል ሰውየው ምርቃቱን ይዞ ወደ ሌላ ምድር። ልክ ሌላ ጊዜ በመንገድ ላይ ጠበቀው ይላል። እስራኤል እሱ ህዝብ አይደለም። ሰውየው በጣም የሚገርመው ነገር ከስንት ሚስቶች መሰለ? እንዳለ 12 ነገድ ወልዷል። ሰውየው ሄደ። የተመረቀ ሰው። አቤት የኔ ጌታ! የተመረቀ ሰው የተመረቀ ሰው። እግዚአብሔር በምርቃት ይባርካችሁ። እዚህ ቤት የሚፈሰው ምርቃት ያገኛችሁ። አሜን። ከዛ ሰውየው ሄዶ የተመረቀ ሰው አንዳንዴ መከራ ይበላል። የተመረቀ ሰው ደስ የሚለው ዋጋ መክፈል አለበት። አልጋ ባልጋ እንጅሩ ይኸው ታሸ። አቤት እግዚአብሔር አሸው። ምንም የለም። ለዛችኛዋ 7 ዓመት ብሎ ሲል አገኘው ብሎ ሲል የማይፈልገውን አስገባለት። አይነ ለሟን አይኗ እንባም ያፈሰውን አመጣና በብሉይ ኪዳን ተፈቅዶላቸዋል። አዲስ ኪዳን ብቻ ነው ጌታ ኢየሱስ ቀድሞ እንዲያልነበረም ብሎ ዘጋው። እና አንዳንዱ እንጂ አሁን በዛ ዘመን ቢሆን ስንት እንደሚያገባ ባናውቅም ግን ጌታ እዛ ጋር ወገብ ቆረጠ። ከዛ በጣም የሚገርመኝ ነገር አስገባ። እንዲህ ነው ነገር አለው። አይ በእኛ ሀገር ባህል አለው ታላቅ እያለች ታናሽ አትዳርም ማለት እና ለሷም 7 ዓመት አሸው ይፈጨዋል። ምርቃት ተሸክሞ እየተፈጨ ነው። ምን አይነት ጉድ ነው! እኔ እኮ ይገርመኛል። አንዳንድ ሰው ነገር ያለበት ሰው ይከሰከሳል። ምንድነው? ምንም አይደለም። ልትከብር ነው። ለማን ነው ዛሬ ይሄ መልእክት? በጌታ በኢየሱስ ስም ይሄ መልእክት ለማን ነው? ለኔ ነው ያለ ይውሰደው። ለኔ ነው ያለ ይውሰደው። እንደዚህ በሉ። ልከብር ነው በሉ ባካችሁ። አሜን በሉና ተቀመጡ። አሜን። ከዛ ባይ ኪሱ ውስጥ የሚከተው ብር የለውም። የሚያየው ቡራቡሬ ጥቁር ዳለቻ ያለ የሚያየው በግ የማን ነው? የላባ። ከዛ እግዚአብሔር ሆይ እኔ ምንድነው ብሎ አንድ ቀን ተኛ። መጣና ያዕቆብ አለው አቤት የአባቶች አምላክ እኔ እግዚአብሔር ነኝ አለው። ይሁን እንደዚህ በለው ላባን አለው። እንዴ በለው የሆነ ነቆጣ ምናምን ቡራቡሬ የኔ ነው ከዚህ በኋላ ደሞዜ ነው በለው አለ። አሁን ሰምቷል። አየህ ምንድነው? ቆይ እስከ ዛሬ አንተ ጋር ኖርኩኝ ምንም ነገር የለኝም ደሞዜ ምንድነው ብሎ ሲለው እግዚአብሔር እኮ ባንተ ምክንያት እኔ ምን ብሎኛል? ባርኮኛልና ምትለኝ በቃ ቡራቡሬ ምናምን ነጥቆጣ የኔ ይሆናል ስለው ያንተን ግን ላይ ቡራቡሬ የለ ነጭ የለ ዳለቻ የለ ይዞ ወደ ሌላ ሀገር አሁን አንድ ብትር ያዘ እንደ ሙሴ ጉርጉር አድርጎ በጊቷን ይመታል። እየመታ ነው የሚሄደው። ሂዱ ያለ ያግዳል። ውሃ ጋር ሲደርስ ያችን የያዛትን ብትር ማለት ነው። ዛሬ የሆነ ሰው እጅ ላይ እግዚአብሔር በረከት ያስገባል። ከዛ ሚስቶዬ እንዲህ አለች ሲያወሩ ሰማ። ይኸውልሽ አይገርምሽም? ይሄ ሁሉ ሀብት ከየት አመጣ? ከየት አመጣ? የአባታችን ሀብት ዘርፎ አለ። ኖ ፈልጋችኋለሁ። ስብሰባ አለ አለ። ማይ ጋድ ምን አለ? ስብሰባ አለ ነው አለ። ኖ አንቺን 7 ዓመት አንቺን 7 ዓመት እነኝን ደግሞ በ6 ዓመት አምጣው ወረዱ አለ። አዎ ታዲያ ከአባታችን ምን ሀብት ጋርቶናል? እኛንም ሽጦናል። እንደፈለክ አርቀሉ። ኑ በሌሊት ተነስቶ ይዞ ሻል ሲሄድ ሰውየው ሊገለው ፈለገ። የተመረቀ ሰው ማንም ይገለው። በመንገድ ላይ ተኝቶ አለ። ተነካውና እዚህ ጋር የሱን ጉዳይ እናቁም። አሁን ፈራ።
ኤዶም ያገኘኝና ይገለኛል ብሎ ብዙ ከብቶች ብዙ ሀብት ሲልክለት እኔ አልፈልግም ማለት አገኘው። መጣና ይሳሳማሉ ከማጋራ ኤሳው ጋር። ኤሳው አገኘውና ፈራው፣ ተንቀጠቀጠ። ይገለኝ ቆማ እያለ ጀርባውን እየመታ እገልሃለሁ እያለ ነው፣ ግን በመንፈስ አለ። እዛ በጣም የሚገርመው ነገር እነኚህም ሰዎች ያኛውም ሌላ ዘር ነው፣ ይሄም ሌላ ተባረኩ። እየተባረኩ እያለ እግዚአብሔር አምላክ ይህ ህዝብ እስራኤልን እየጨረሰ ያለ ህዝብ ነው ብሎ ተቆጣ። ማን የሚባል ህዝብ? ኤዶሚያስ የሚባል። ኤዶም የሚለው ኤዶሚያስ የማዘር ነው? የኤሳው ዘር ነው። በመንገድ አታልፍም፣ እስራኤል ከግብጽ ሲወጣ በዚህ መንገድ አታልፍም ብሎ ከለከለና አታልፍም ማለት በቃ ሊበቀል ነው። ሰምቷላ ወንድሜ እንደዚህ አድርጎብኛል ብሎ ለታናሹ ነግሮታል። ታናሹ ለዛኛው፣ ላኛው ለዛኛው፣ ያኛው ሲበዛ ይሄ ዘር የኛ ጠላት ነው አለ። ልጅ ደግሞ ከያዘ አይለቅም። እነሆ አምላካቸው በበቀል በእግዚአብሔር ብድራት ይመጣልና መጥቶም ያድናቸዋልና በርቱ፣ አትፍሩ በሏቸው። ምን አትበሉ? አትፍሩ በሏቸው። ይኸው እያልኳችሁ ነው። እግዚአብሔር በበቀል እና በብድራት ይመጣል። እስራኤላውያን 430 ዓመት በባርነት ውስጥ ነበሩ። እግዚአብሔር እንደዚህ አለ። ዘጸአት ምዕራፍ 3 ከ7 እስከ 10 ባለው ሐሳብ ላይ እግዚአብሔር አለ ይላል፣ በግብጽ ያለውን የሕዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ። ሊበቀል መጣ። 430 ዓመት ቀደም እንደነገርኳችሁ ከዚህ ህዝብ እግዚአብሔር ሊያድነው፣ ከኤዶም ህዝብ ሊያድነው እስራኤልን እግዚአብሔር ቃል እንደገባ እስራኤል አሁን ከዛ ተነስቶ ሲመጣ ነው መንገድ ላይ ሊያጠቃው የሚፈልገው። ከዛ እንደዚህ እግዚአብሔር አለ፣ ሰማው፣ አየው፣ ደግሞ ወረድ አለ። ዘጸአት 12:36 ምንድን ነው የሚለው ፓስተር? እንደዚህ ነው የሚለው፣ በጌታ በኢየሱስ ስም አነበዋለሁ። እግዚአብሔር ለህዝቡ በግብፃውያን ፊት የፈለጉትን እንዲሰጣቸው ሞገስን ሰጣቸው፣ እነርሱም ግብፃውያንን ምን አሉ? በዘበዙ ነው የሚለው። ዘጸአት 3:22 የብሩን ዕቃ የወርቁን ዕቃ ልብስም ትለምናላችሁ፣ በወንዶችና በሴት ልጆቻችሁ ታደርጋላችሁ፣ ታለብሳላችሁ። እግዚአብሔር ምስክሬ ነው። የተበላባችሁ ነገር ወደ እጃችሁ በኢየሱስ ስም ይመለሳል። ልብስ ይሰጣሉ፣ ወርቅ ይሰጣሉ፣ ብር ይሰጣሉ። ተሸክሞ ወጣ። 430 ዓመት ባሪያ ሆኖ የእናንተን ገንዘብ የወሰዱ የእናንተን ነገር በልቶ የጨረሰ ካለ ከነኋላ ቀሪ ዛሬ ይመለሳል። አንደኛ በጸሎት መጠባበቅ። የኔ ድርሻ እግዚአብሔር የሚበቀልልኝ ከሆነ፣ እግዚአብሔር የሚከራከርልኝ ከሆነ፣ እግዚአብሔር የኔን ነገር የሚመልስ ከሆነ እኔ በመጠባበቅ እግዚአብሔርን እለምነዋለሁ። አንደኛ ሳሙኤል ምዕራፍ 1 ቁጥር 12 ላይ ሐናም ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበረ። ኢየሱስ ጌታ ነው። አንድ የላትም ግን ምን ታረግ ነበረ? በመጠባበቅ ትጸልይ ነበር። አይነት ጉድ ነው። በበቀልና በብድራት እኮ ማለት እንደዚህ ነው። ተበቅሎ እግዚአብሔር ይመጣል። ማናት? ስንት ነበራት? ማነው ስሟ? ፊናና 7 ማናሳ 0። ስለዚህ ሴትይቷ ምንም ነገር የላትም፣ ግን እግዚአብሔር ወደ እሷ መጣ። እንደዚህ ያለች አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው። የሆነ ሰው እንደበለ ባንተ ጉዳይ ላይ እግዚአብሔር አዋቂ ነው በለው ባከ። ይከራከራል እሱ በለው ባከ። ከዛ በኋላ እሷ ጸንታ ቆማለች። እነሱ ይበላሉ ይጠጣሉ፣ እሷ ግን በመጠባበቅ ትጸልያለች። እየጸለየች አፏን ያያል። አንቺ ሴት ሰካራም ምናምን፣ እኔ ሰካራም አይደለሁ፣ ልቤን በእግዚአብሔር ፊት ምን እያደረኩ ነው? እያፈሰስኩ ነው አለች። እግዚአብሔር እንግዲህ ጸሎትሽ ምን ይበል ይስማሽ ብሎ ሲል ከዛን ቀን ጀምሮ ሐዘን ከቤቷ ሸሸ። ሐዘን ሲሸሽ ምን ሊሆን ነው? ተአምር ሊሆን ነው። ወለደች፣ ይዛ መጣች። ይኸውና ለምስጋና የሆኑ ሰዎች ምስጋና ያመሰግናሉ። ሁለተኛው ከህብረት አለመጉደል ነው። ህብረት አትጉደል። ህብረት ውስጥ ነው በረከት ያለው። አተስፋ አትቁረጥ። ና ወደዚህ ና። መዝሙር 133 ወንድሞች በህብረት ቢቀመጡ እነሆ መልካም ነው ያማረም ነው፣ በዚያ እግዚአብሔር በረከት ህይወት እስከ ለዘላለም አዟል። ስንት ነገር በረከት ህይወት እስከ ለዘላለም ብሏል። ዘፍጥረት 7:1 እኔ ኤልሻዳይ ነኝ፣ በፊቴ ምን በል ተመላለስ። አሜን። ነገም ተነጎዳም ሰኞም በቃ ተመላለስ። አጠገብ ያለውን ሰው ቢመለስ ባይመለስ ተመላለስ በለው። እኔ ምንድን ነኝ? ኤልሻዳይ ነኝ።
18 ዓመት ሙሉ ስትል ኤልሻዳዩ አንድ ቀን መጣ። በ18ኛ ዓመት መጣና አያት ይላል። እጆች አነባት፣ ቀጥ ብላ ቆመች፣ እግዚአብሔርን አመሰገነች። ታምር ሆነ። የሆነ ሰው እየተመላለሰ እግዚአብሔር ይጎበኘዋል። አንደኛ በመጠባበቅ መጸለይ፣ ሁለተኛ ከህብረት ምን አለ አለመጉደል፣ ሶስተኛው እግዚአብሔርን በታማኝነት ማገልገል ነው። በቃ ሚስጥሩ ነው። ኢዮብ 36 ቁጥር 11 እግዚአብሔርም በታማኝነት ማገልገል በስሙ ቢያገለግሉም እድሜያቸውን በልማት ዘመናቸውን በተድላ ይፈጽማል። ምን ማለት ነው? እሺ ብሉ ቢያገለግሉኝ። በጣም የሚገርም ነው። እሺ ብለህ ብታገለግል፣ እግዚአብሔርን ብታገለግለው፣ እግዚአብሔርን ብታገለግዩ ዘመናችሁ ሁሉ በጌታ በኢየሱስም በልማት ያልቃል፣ በበረከት ያልቃል። ሶስቱን ታብሌቶች ያዙ። አሁን እግዚአብሔር እበቀላለሁ ደግሞ በብድራት ወደ እናንተ መጣለሁ ብሏል። ይሄን ግን አድርጉ እያለ ነው። አንደኛ በመጠባበቅ ጸልይ፣ ሁለተኛ ከህብረት አትጉደል፣ ሶስተኛ በታማኝነት አገልግል። ኧረ ሃሌሉያ! በስሙ ቢያገለግሉ እድሜያቸውን በልማት ዘመናቸውን በምን በተድላ ይፈጽማሉ። ክብር ለኢየሱስ ይሁን። እግዚአብሔር ይሄንን በሕይወታችሁ ላይ ያደርጋል። እልልታ፣ ጭብጨባ፣ ጩኸት